ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ ለዚህ ቻናል የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን የሰኞ ማለዳ የዝውውር ወቅታዊ መረጃዎችን ይዘን ወደ እናንተ በድጋሚ መተናል። ትናንትና እንግዲህ ቀጥሎ በዋለው በክለብ ወርልድ ካፕ የተለያዩ ውጤቶች ተመዝግበዋል። ፓሪስ ሴን ጀርሜን አትሌቲኮ ማድሪድን 4-0 ሲያሸንፍ፣ ባየር ሙኒክ ተጋጣሚውን 10-0 በሆነ ሰፊ የግብ ልዩነት ማሸነፍ ችሏል። የክለብ ወርልድ ካፕ እንግዲህ እየሞቀ እየደራ ሲመጣ በተሻለ ሁኔታ አሁን ተመጣጣኝ ፉክክሮችን እየተመለከትን ስላልሆነ በልዩነት ዘገባዎችን ይዞ ለማምጣት የተሻለ ፉክክር ወይም አሁን ከሚገኙበት የግሩፕ ስቴጅ ወደ ቀጣይ ዙር ሲያልፉ ጥሩ ፉክክር፣ ጥሩ የሁለት ቡድኖች ተፎካካሪነት ወይም ተቀራራቢ ፉክክር በሚያሳዩበት ወቅት እንግዲህ የተሻለ ዘገባ ይዘንላችሁ እንመጣለን። በተለይ ደግሞ ትላልቅ ክለቦች እርስ በርስ ሲገናኙ አንድ አስገራሚ አስደናቂ ትዕይንቶች ሲኖሩም በየመሃሉ እየመጣን በዚህ ውድድር ላይ ያለውን ወቅታዊ ሁኔታ፣ ውጤቶችን፣ የተለያዩ ጉዳዮችን እናጋራችኋለን። የክለብ ወርልድ ካፕም እንደቀጠለ ነው። ነገር ግን ክለቦች በአጠቃላይ ገበያ ላይ ነበር ቆይታ ያደረጉት። አብዛኛው ክለብ እንግዲህ በተለይ በእንግሊዝ እና በስፔን የሚገኙ ክለቦች ራሳቸውን በማጠናከር የተሻለ ቀጣይ የውድድር ዓመትን ለማሳለፍ ወደ ስኬት ለመመለስ ራሳቸውን በደንብ አጠናክረው ለውድድር ዓመቱ ለመዘጋጀት እንግዲህ አብዛኛው ክለብ በዝውውር ሂደት ላይ ትኩረት አድርጎ ጫና የበዛባቸውን ስራ እያካሄዱ ነው የሚገኙት። የእንግሊዝም ክለብ፣ የስፔን፣ የጣሊያን፣ የጀርመን ሁሉም አምስቱ ቶፕ 5 ሊጎች በአጠቃላይ በዝውውር ተወጥረው ነው ያለፉትን ጊዜያት እያሳለፉ የሚገኙት። አሁን ደግሞ ይህን ፕሮግራም በምናሰናዳበት ሰዓት በይፋ የዝውውር መስኮት ተከፍቷል በድጋሚ። ይሄ የዝውውር መስኮት ደግሞ ለረጅም ጊዜ የሚሰነብት ከ2 ወራት በላይ የሚቆይ ሰፊው የዝውውር መስኮት ነው። አሁን ጠንከር ያሉ ፍላጎቶች፣ ጠንከር ያሉ የድርድር ሂደቶች፣ የተጫዋቾች ፊርማ ሪጅስተር የሚደረግበት፣ ምክንያቱም በቀጣይ ወር በፈረንጆች ጁላይ አብዛኛው ክለብ ወደ ቅድመ ውድድር ጊዜ ዝግጅት ይገባል። በክለብ ወርልድ ካፕ የሚገኙ ክለቦች ደግሞ እዛው ውድድራቸውን እያደረጉ ራሳቸውን ለቀጣይ የውድድር ዓመት ያዘጋጃሉ ማለት ነው። ስለዚህ ፈታኝ የሆነ ጊዜ ነው አሁን ላይ ለቶፕ ክለቦች በዝውውር መስኮቱም እንዲሁም ውስጣዊ ጥገናዊ ለውጦችን እያደረጉ የሚገኙትና ትኩረታቸው እነማን ወዴት የሚለው ጉዳይ አሁንም መነጋገሪያ ርዕስ ሆኗል። እሁድ እንግዲህ ወደ ሰኞ የስራ ቀን ሊተላለፍ ወይም ወደ ሰኞ የስራ ቀን ሊወጡ የተቃረቡ ትላልቅ ዘገባዎች እንግዲህ ከእሁድ ምሽት ጀምሮ ነው ለእግር ኳሱ ቤተሰብ ይፋ የሚሆነው። ሰኞ ዕለት ደግሞ እነዛ ጉዳዮች እየተብላሉ ቀኑን ሙሉ በመረጃነት በተለያዩ ታማኝ ሚዲያዎች እየተዘገቡ ይቆያሉ እና በመነሻነት በአብዛኛው እሁድ በኢትዮጵያ ሰዓት አቆጣጠር ከ6 ሰዓት በኋላ ነው በርከት ያሉ መረጃዎች እንግዲህ ለሰኞ ይፋ የሚሆኑትና ይህንን ተከትሎ እንግዲህ ያገኘናቸውን አጫጭር መረጃዎች ከታማኝ ምንጮችም እንዲሁም ከዝውውር ዘጋቢዎች የተገኙ መረጃዎችን እንግዲህ በዚህ ፕሮግራም እናጋራችኋለን። ከስፔን ሚዲያ የሚወጡ ዘገባዎች እንግዲህ አሁን ላይ ታማኝነታቸው ጠንከር እያለ ማምጣት ጀምሯል። ይሄ ነገር ደግሞ ሊያወያየን ሊያነጋግረን ይገባል። ምክንያቱም የስፔን ሚዲያ አንድን ፍላጎት ተንተርሶ የሚያብራራበት መንገድ ወይም ለእግር ኳሱ ቤተሰብ የሚያቀርቡበት መንገድ የተለየ ቢሆንም አንዳንድ እውነታዎችን እንግዲህ ከውስጥ አገኘን በሚሉት መረጃ መሰረት ሰፋ ያለ ዝርዝር ጉዳይ ያቀርባሉ። በተለይ ከእሁድ ከሰዓት ጀምሮ መነጋገሪያ አርዕስት ከነበሩ ጉዳዮች መካከል የሁለት የእንግሊዝ ቶፕ 5 ክለቦች ውስጥ የሚጫወቱ 2 ተጫዋቾች ላይ ሪያል ማድሪድ በድጋሚ ታርጌት አድርጓል። በአዲሱ የአሰራር ደንብ ወይም ማድሪድ ጋላክቲኮውን
ስልት በተሞላበት መልኩ ወይም የቡድኑን ብራንድ፣ የቡድኑን ጥንካሬ፣ የቡድኑን ኃያልነት ስምና ዝና በመጠቀም በሌሎች ክለቦች ውስጥ እነዚህ ተጫዋቾች አለመረጋጋት ውስጥ ገብተው የመልቀቅ ወይም ወደ ነጩ ቤት የመዘዋወር ፍላጎታቸው ጨምሮ በክለቦች የሚቀርብላቸውን ኮንትራት እንዳይቀበሉ ወይም በማድሪድ የሚቀርብላቸውን ኮንትራት እንዲቀበሉ የማስማማት አዲስ ስትራቴጂ በፍሎሬንቲኖ ፔሬዝ የሚመራ በነ ዩሪ ካላፋት የሚመለመል ጠንካራ አሰራር። ማድሪዶች ይህን አሰራር ከጀመሩ እንግዲህ ሰንበትበት ብሏል። ተጫዋችን በነፃ የዝውውር ሂሳብ ከፍተኛ ቦነስ በቀጥታ ወደ ኪሱ ወደ አካውንቱ የሚያስገባበትን ኮንትራት በማቅረብ የረጅም ጊዜ ኮንትራት በጥሩ ደሞዝ፣ ነገር ግን የማድሪድን ኮንትራት ስላከበረ ብቻ ደግሞ የሚያገኙት የተለየ ጉርሻ ተካቶበት እንግዲህ ከኪሊያን ኢምባፔ የ50 ሚሊዮን ዩሮ ክፍያ አንስቶ እስከ ትሬንት አሌክሳንደር አርኖልድ የመጨረሻ የነፃ የዝውውር ሂሳብ ፊርማ ተጫዋች ድረስ ይህን ስትራክቸር እየተጠቀሙ ነው የሚገኙት እና ማድሪድ አዋጭ የሆነ የገበያ ሲስተም ስርዓት ስምና ዝናውን ብራንዱን ተከትሎ ኃያልነቱን ግዙፍነቱን ያ የነጩ ቤት ለአብዛኛው ፕሮፌሽናል ተጫዋች ህልሙ ስለሆነ እነዛን ጉዳዮች እንግዲህ በመጠቀም የፍሎሬንቲኖ ፔሬዝ የዝውውር ክፍል ኃላፊዎች እንግዲህ ለሪያል ማድሪድ ጥገናዊ ለውጡን ዘንድሮ ጀምረው ለቀጣይ የውድድር ዓመት የሚያስቀጥሉበትን ጠንካራ አሰራር አሁንም እንደቀጠሉ ነው። እንግዲህ ከእሁድ ከሰዓት ጀምሮ ማርካ በኤክስ ገጹ ላይ ባጋራው መረጃ መሰረት እስከ ምሽቱ የፋብሪዚዮ ሮማኖ ኮንፈርሜሽን እስከሚሰጥበት ደቂቃ ድረስ እንግዲህ ለሪያል ማድሪድ ቅርብ ነን ከሚሉ ዘጋቢዎች መካከል አንዱ ማርካ ነው እና በማርካ ጋዜጣ ውስጥ ደግሞ አልቫሮ ካናሌስ የሚባል የሪያል ማድሪድ ሪፖርተር ወይም የጨዋታ ዘገባዎችን በአብዛኛው በመጻፍ የሚታወቅ ልክ እንደ ዘ አትሌቲክስ እንደ ቴሌግራፍ ላይ እንዳሉ የእንግሊዝ ሚዲያ ጸሐፊዎች አልቫሮ ካናሌስ የሚባለው ሪፖርተር እንደሚለው ከሆነ በማድሪድ በቀጣይ የውድድር ዓመት የሚመጣው የውድድር ዓመት ሳይሆን ለቀጣይ የውድድር ዓመት ከሁለት ዓመት በኋላ ማለት ነው የ2025-2026 የውድድር ዓመት ተጠናቆ በ2026-2027 የውድድር ዓመት ከታቀዱ ትላልቅ ፕላኖች ከወዲሁ ቅድመ ዝግጅት እየተሰራበት ከሚገኙ የዝውውር ሂደቶች መካከል በዋነኝነት የሚጠቀሰው የሊቨርፑሉ የመሃል ተከላካይ ኢብራሂም ኩናቴና የአርሴናሉ የግራ ፉልባክ ሉዊስ ማሊስ ኬሊ እንደሆነ ይሄ ዘጋቢ ይዞ ወጥቷል። የማድሪድ ፍላጎት እንግዲህ በሁለቱ ተጫዋቾች ላይ ተመሳሳይና ተቀራራቢ መሆኑ መነጋገሪያ ርዕስ ሆኗል። በምሽቱ የነ ፋብሪዚዮ ሪፖርት ከወጣም በኋላ ይሄ ጉዳይ በስፋት ሲገለጽ ነበር። እንደ ምክንያት የተነሳው እንግዲህ ሁለቱም ተጫዋቾች በዚህ ወቅት የሚቀራቸው የኮንትራት ጊዜ 12 ወራት ብቻ ነው እና ልክ 2023-2024 የውድድር ዓመት ከትሬንት አሌክሳንደር አርኖልድ ጋር የመጀመሪያ የቅድመ ውድድር ዝግጅት ወቅት ማድሪድ በአሜሪካ በአርኖልድ ለብቻው በሚዘጋጅበት ወቅት ወይም ቅድመ ዝግጅት እያደረገ በግሉ ለ2023-2024 የውድድር ዓመት ዝግጅት በሚያደርግበት ወቅት ነው የመጀመሪያው ድርድርና ተጫዋቹን የማስማማት ስራ ማድሪዶች መስራት የጀመሩት። ከዛም በኋላ ተጫዋቹ የተጠናቀቀው የውድድር ዓመት 2024-2025 ከሊቨርፑል ጋር በነበረው ቆይታ የኮንትራቱ ጉዳይ ከመጀመሪያ የስፒሽ ታውን ጨዋታ አንስቶ እስከ ክሪስታል ፓላስ የመጨረሻ ጨዋታ ድረስ መነጋገሪያ አርዕስት ሆኖ ተጫዋቹ ሳይረጋጋ የውድድር ዓመቱን ከሊቨርፑል ጋር በጥሩ ውጤት ቢያሳልፍም ነገር ግን ኮንትራቱን የቀረበለትን ከማድሪድ የተሻለ የደሞዝ ክፍያ ባደገበት ክለብ 20 ዓመት በሰነበተበት ክለብ ቀርቦለት እንኳን ውድቅ አድርጎ ነው ማድሪድን መርጦ የነጩ ቤት ተጫዋች መሆን የቻለው። ስለዚህ እንደነዚህ አይነት ቅድመ ሁኔታዎችን ከወዲሁ ማድሪድ ግራውንድ ወርክ መስራት መጀመሩን ነው ማርካ እየዘገበ የሚገኘው። ለዚህ ደግሞ ተጠቃሽ የሆነው የሁለቱም ተጫዋቾች የኮንትራት ጉዳይ እስካሁን ድረስ ወደ ተሻለ ወይም ፕሮግረስ ያደረገበት ድርድር አለመታየቱ በግልጽ አለመምጣቱ ለዚህ ጉዳይ ደግሞ መነሻ ሆኗል። በተለይ ሉዊስ ኬሊ በአርሴናል ቤት አሁን
አስተማማኝ የግራ ፉልባክ ተጫዋች መሆኑን በተጠናቀቀው የውድድር ዓመት ስንመለከት ነበር። ይሄ ተጫዋች በአርሴናል ቤት የቋሚነትን ስፍራ የሚያረጋግጥበትን ኳሊቲ ለሚካኤል አርቴታ ከማንቸስተር ሲቲ የአደጋ ጊዜ ቦታው ላይ ተቀይሮ እንዲገባ ኃላፊነት ከተሰጠበት የኢትሃዱ ፊልም አንስቶ እስከ መጨረሻ ጨዋታ ድረስ በቦታው ላይ እንግዲህ አርቴታ ተመራጭ ተጫዋች አድርጎታል። በተለይ የተጫዋቹ ተፈጥሯዊ ፖዚሽንን ሺፍት በማድረግ ወደ ፉልባክ ቀይሮት መጠቀም ከጀመረበት ጊዜ አንስቶ ለአርሴናል ደጋፊዎችም ለቡድኑ አባላትም እንግዲህ አስተማማኝ ተስፋ የሚሰጥ በቦታው ላይ ለረጅም ጊዜ ሊያገለግል የሚችል አቅም እንዳለው አሳይቶ እስከ እንግሊዝ ብሔራዊ ቡድን ድረስ ጥሪ ተደርጎለታል። የዚህን ተጫዋች እድገትና ብቃት በመመልከት ደግሞ ማድሪድ ተጫዋቹ የመጨረሻ የኮንትራቱ ዘመን ላይ እየገባ ስለሆነ ቀደም ብሎ ኤጀንቱን የማናገር ከመጋረጃ ጀርባ ሂደቶችን ቀደም ብሎ መስመር የማስያዝ ወይም የአርሴናልን ኦፈር እንዳይቀበል የማድረግ ስራ ልክ እንደ ትሬንት አሌክሳንደር አርኖልድ የተጫዋቹን አለመረጋጋት መፍጠር በሚዲያው በኩል እንግዲህ አዲስ ፕሮጀክት ሊጀምር ነው። ሚዲያው ይዘግባል፣ ማድሪድ ከበስተጀርባ ስራውን ይሰራል። ተጫዋቾቹ ሴትል አይሆኑም። ኮንትራታቸውን አድምጠው በተረጋጋ ሁኔታ እንዳይወስኑ ያደርጋል። ይሄ የዝውውር ሂደት የማድሪድ አዲሱ ስትራቴጂ እና በዚህ በኩል እንግዲህ ማድሪድ የመጀመሪያ ኢኒሻል ኮንታክት ለማድረግ ከኤጀንቱ ጋር ጊዜና ሰዓት መምረጡ በተለይ ደግሞ በተጫዋቹ ወገን በኩል የሚገኙትን ግለሰቦችን በአጠቃላይ ወደ በርናባዩ ኢንቫይት በማድረግ የተለየ ቅድመ ሁኔታ ለማቅረብ ማድሪድ ቅድመ ዝግጅት እያደረገ መሆኑን ነው አልቫሮ የዘገበው በማርካ ገጹ ላይ። ስለዚህ ይህን ዘገባ በቀጥታ ወደ ኤክስ ገጽ በመግባት ማርካ እንግሊሽ ላይ ማርካ ስፓኒሽ ሪፖርት ላይ በሁለቱም ቋንቋ ተለቋል እና ይህን ዘገባ ብትመለከቱ ደግሞ ሞር ዲቴል እዛ ላይ በደንብ ተብራርቷል። ይሄ ከማድሪድ ዘጋቢዎች የወጣ መረጃ እንጂ የእንግሊዝ ሚዲያ በተለየ ሁኔታ ትኩረት ሰጥቶ አትሌቲክስም፣ ቴሌግራፍም፣ ዘ ታይምስ እነዚህን ሪፖርቶች ይዞ አልወጡ። ግን አሁን ላይ ባለው እውነታ ማድሪድ በራደር ውስጥ ሉዊስ ስኬሊን ጠንካራ በሆነ መልኩ ፍላጎት አሳይቶ ራደር ውስጥ አካቷል። ይሄ ግን ሊሆን የሚችለው ተጫዋቹን ከኮንትራቱ ውጪ በማድረግ በነፃ የዝውውር ሂሳብ ማዘዋወር ነው የማድሪድ ስትራቴጂ እንጂ አሁን ወይም በዚህ ሳመር የማስፈረም የተለየ ሂደት ማድሪድ አይጀምርም። ግን ቀደም ብሎ ግራውንድ ወርክ መስራት ነው። ለአንድ የውድድር ዓመት ተጫዋቹ ትኩረቱን ወደ ነጩ ቤት እንዲያደርግ የተለየ ተጫዋቹን የማማለል ስትራቴጂ ለመቅረጽ ነው እንግዲህ ማድሪዶች ትኩረት ያደረጉት። ይሄ አንደኛው ጉዳይ ነው። በሌላ በኩል እንግዲህ በሊቨርፑልም የመጨረሻ 12 ወራት የኮንትራት ዘመን የቀረው ኢብራሂም ኩናቴ በ2026 ኮንትራቱ ይጠናቀቃል። ይሄ ተጫዋች እንግዲህ በማድሪድ ብቻ አይደለም የሚፈለገው፣ በፒኤስጂ ይፈለጋል። እንደውም አንዳንድ የፈረንሳይ ሚዲያ እንደሚሉት ከሆነ ፓሪስ ሴን ጀርሜኖች የአምበልነትም ቦታን ለመስጠት አምበል ለማድረግ የቡድኑ ቃል ገብተውለት ተጫዋቹን እንግዲህ በከፍተኛ ደሞዝ አሁን ሊቨርፑል ቤት ከሚያገኝበት 90,000 ፓውንድ በማሻሻል ተጫዋቹን በተሻለ የኮንትራት ሂሳብና የተለያዩ ክፍያዎች በማመቻቸት ወደ ፓሪስ ሴን ጀርሜን ለማምጣት ጥረት መጀመራቸውን ውድድር ውስጥ እያለ ሲዘገብ ነበር። አሁን ግን የማድሪድ ፍላጎት በተለየ ሁኔታ ጠንከር ብሎ ማድሪዶች በዚህ ሳመር ተጫዋቹን አግባብተው ከኮንትራቱ ውጪ ሲሆን ደግሞ በቀጣይ ሳመር ተጫዋቹን ለማስፈረም ከወዲሁ እንደ ሉዊስ ስኬሊ ኢብራሂም ኩናቴንም ታርጌት አድርገው እየሰሩ ነው የሚገኙት እና የማድሪድ ስትራቴጂ በዚህ የዝውውር መስኮት የመጀመሪያ ግንባታ ይጀምራል እንጂ ቀጣይነት ያለው ወይም የማይቆም ጥገናዊ ለውጥ ነው ለማድረግ ማድሪዶች እንግዲህ እየሰሩ የሚገኙት። ማስታንቲኖን ያለፉት ቀናት አስፈርመው በይፋ በሪከርድ በሆነ ዋጋ ከላቲን አሜሪካ ከተዘዋወሩ ተጫዋቾች ውስጥ ከፍተኛ ገንዘብ ተከፍሎበት የማድሪድ ንብረት ሆኗል። ይሄ የሪቨር ፕሌት ተጫዋች ከዚህ የክለብ ወርልድ ካፕ ጨዋታ በኋላ በቀጥታ የማድሪድ ንብረት ይሆናል። ማድሪድን ይቀላቀላል። ረጅም እቅድ ያለው ሰፊ የዝውውር መስኮት ቀጣይነት ያለው የማድሪድ ፕላን እንግዲህ ከወዲሁ የእንግሊዝ ክለቦችን ጥገናዊ ለውጥ ቡድን ውስጥ እየፈጠረ ቡድኑ
በከፍተኛ ኢንቨስትመንት ወይም በገበያው ላይ ለመተካት በሚያስቸግር ወቅት ትላልቅ ተጫዋቾችን ያንን ቡድን አፍርሶ የራሱን ቡድን ይጠግናል። ይሄ የማድሪድ የተለየ ስትራቴጂ ነው። ለምሳሌ ትሬንትን ከወሰደ በኋላ ሊቨርፑል ከትሬንት አሌክሳንደር አርኖልድ መጨረሻ ላይ ለ29 ቀናት የተከፈለ የ10 ሚሊዮን ፓውንድ ክፍያ ያገኘ እንጂ ሊቨርፑሎች ለጀሬሚ ፍሪምፖንግ ተጨማሪ ወደ 35 ሚሊዮን ዩሮ አካባቢ አውጥተው ነው ቦታውን የተኩት። ገና የሊጉ መላመድ አለ። ይሄ ተጫዋች አዲስ ስፕሪት ነው የሚቀላቀለው። ብዙ ሂደቶች አሉ። ነገር ግን በሊቨርፑል ቤት የከፈተው ክፍተት ምናልባት ስልታዊ የዝውውር ሂደት የሊቨርፑል ኃላፊዎች መጠቀማቸው እንጂ የአርኖልድን ተተኪ ለማግኘት ሊቨርፑል ሁለት አይነት የዝውውር ሂደት ነው የተጠቀመው። አንደኛው አርኖልድን በፖዚሽኑ ቀጥታ በተጫዋች መተካት፣ ሁለተኛ ከአርኖልድ የሚነሱ የክሬቲቭ እንቅስቃሴዎችን ደግሞ በሪከርድ በሆነ ዋጋ 116 ሚሊዮን ፓውንድ ለባየር ሌቨርኩዘን ለመክፈል በመስማማቱ ፍሎሪያን ቪዝን አስፈርሟል። የፍሎሪያን ቪዝ ዝውውር ወደ ሊቨርፑል መደረጉ የሊቨርፑል ቤት የክሬቲቪቲ አቅምን ለመጨመር ነው። ይሄ ደግሞ የአርኖልድን መውጣት የሊቨርፑል የክሬቲቭን አቅም እንደሚቀንስ ይታወቃል። ስለዚህ የዝውውሩ ዓላማ ሁለት ነው። በፊት መስመር በኩል ያለውን የሊቨርፑልን የክሬቲቭ ወይም የማጥቃት አቅምን ከፍ ማድረግ፣ በተጨማሪ ከአርኖልድ የሚገኘውን ኳሊቲ እዛው በፖዚሽኑ ላይ ወይም በክሬቲቭ አማካዩ ዳይሬክት የማግኘት ስትራቴጂ። ስለዚህ ማድሪድ አንድን ተጫዋች ሲነቅል ያን ቡድን በከፍተኛ ሁኔታ ትልቅ ቀዳዳ እየፈጠረ ነው ራሱን የሚያጠናክረው እና አሁን ቀጣይ ታርጌቱ በነፃ የዝውውር ሂሳብ የማስፈረም ትልቁ ዓላማው ኢብራሂም ኩናቴንና ሉዊስ ኬሊን አድርጓል። ሁለቱም ተጫዋቾች የኮንትራት ድርድር ላይ ናቸው፣ ግን ምንም አይነት ፕሮግረስ እየታየ አይደለም። በሁለቱም ተጫዋቾች ዙሪያ ሁለቱም ክለቦች ኮንትራት ጥያቄ አቅርበዋል፣ ድርድሮችን ከፍተዋል፣ ከኤጀንቶቹ ጋር እየተነጋገሩ ነው። ምንም አይነት ለውጥ ግን እስካሁን እየተሰማ አይደለም። መቃረባቸው ይነገራል፣ ነገር ግን ለወራት ደግሞ ያ ዘገባ ጸጥ ብሎ አዲስ መረጃ ሳይወጣ ረጅም ጊዜ ይቆያል። አሁን ኩናቴ ወደ ጃንዋሪ አካባቢ ነው ስለ ኮንትራቱ ድርድር መጀመሩ የተነገረው፣ ግን ላለፉት 6-5 ወራት ምንም አይነት ሪፖርት አልወጣም ነበር። የሉዊስ ኬሊን እና የንዋኔሪን ኮንትራት ለማራዘም አርሴናሎች ድርድር የጀመሩት የውድድር ዓመቱ ሊጠናቀቅ የመጨረሻ 2 ወራት ሲቀሩት ናቸው። እስካሁን የተረጋገጠ ወይም የታመነ መረጃ እየወጣ አይደለም እና ማድሪድ ይሄን ጉዳይ በንቃት እየተከታተለ መሆኑ ተዘግቧል በማርካ በኩል። ነገር ግን ፋብሪዚዮ ምሽት ላይ የማድሪድን ፍላጎት አረጋግጦ አርሴናሎች ደግሞ የሉዊስ ኬሊ ኮንትራት እንደሚራዘምና በጣም እርግጠኛ መሆናቸውን በአርሴናል ቤት እንደሚቆይና ተጫዋቹ የአርሴናልን ጥያቄ እንደሚቀበል የአርሴናል ኃላፊዎች ሙሉ እምነት እንዳላቸው ተገልጿል በፋብሪዚዮ በኩል። ነገር ግን የማድሪድ ፍላጎትን 100% አረጋግጧል በዩቲዩብ ቻናሉ ላይ በለቀቀው ቪዲዮ አማካኝነት። ስለዚህ ማድሪድ ፍላጎቱ ጠንካራ ነው፣ አርሴናል ደግሞ በራስ መተማመኑ ከፍ ብሏል ተጫዋቹ በክለቡ ኮንትራት እንደሚያራዝም። ስለዚህ ይሄ የዝውውር ሂደት ራሱ ውድድር ውስጥ ሆኖ ትኩረት የሚስብ ሌላኛው ጉዳይ ነው። በውድድር ዓመት ውስጥ ከምንመለከታቸው የዝውውር ሩመርሶች መካከል አንዱ ይሄ ነው። በቅርብ ሳምንት አርሴናል እንደምታውቁት ጋብሪኤል ማጋሌሽን እስከ 2029 የሚያቆየውን አዲስ ኮንትራት ማስፈረሙን ገልጿል። ከቡካዮ ሳካ ጋር በከፍተኛ ደሞዝ በተሻሻለ ምናልባት የክለቡን ከፍተኛ ደሞዝ ተከፋይ የሚያደርገውን ኮንትራት አቅርበውለት በይፋ ድርድር መጀመሩ ይታወቃል እና አሁን አርሴናል ውስጣዊ የተጫዋቾችን ኮንትራት ማራዘም፣ በውጭ በኩል ደግሞ አጥቂ ማስፈረም ከፍተኛ ስራ ላይ ነው የሚገኙት። አንድሬስ ቤርታ እንግዲህ በዚህ የስራ ዘርፍ ላይ በመጀመሪያ ቆይታቸው ምን ያክል ቡድኑን ስኬታማና ውጤታማ ስራ ሰርተዋል የሚለውም የሚለካበት ወቅት ስለሆነ ይሄ ሳመር ለአርሴናል ትኩረት የሚስብ ነው። በተመሳሳይ ለሊቨርፑል ኃላፊዎች ቫንዳይክና ሳላን በከፍተኛ ደሞዝ አቆይተዋል። ቀጣዩ ታርጌታቸው ኩናቴ ነው። ውሳኔው እንግዲህ በዚህ ሳመር ይረጋገጣል ተብሎ ይጠበቃል። ነገር ግን የሊቨርፑል ኢኮ
ሪፖርተሮች የሚሉት ደግሞ ሊቨርፑሎች በዚህ ሳመር ተጫዋቹ ኮንትራቱን ለማራዘም ፍቃደኛ ማይሆን ከሆነ በዚሁ የዝውውር መስኮት መሸጥ ነው የሚፈልጉት። የአርኖልድ አይነት ኪሳራ እንዲገጥማቸው በጭራሽ አይፈልጉምና ይሄም ጉዳይ እንግዲህ በሊቨርፑሎች በኩል ትኩረት የሚስብ ነው። በሁለቱ ተጫዋቾች ዙሪያ ማርካ ይዘው የወጣው ዘገባና በነፋብሪዚዮ የተረጋገጠው እውነታ ይህን ይመስላል። በቀጥታ እንግዲህ የዳርዊን ኑኔዝ እና የናፖሊን ግንኙነት ምሽት ላይ ተረጋግጧል። አሁን የዳርዊን ኑኔዝ ማረፊያ ምናልባት ከሳውዲ ፕሮ ሊግ ይልቅ ወደ ናፖሊ ይመስላል። ድርድሮች በይፋ በተጫዋቹ ወገንና በናፖሊ መካከል ተደርጓል። ቀጣይ ስቴፖች እንግዲህ ከሊቨርፑል ጋር የሚደረጉ ድርድሮች ይኖራሉ። ምናልባት ደግሞ አትሌቲኮ ማድሪድ ዘግይቶ ዝውውሩን እንደተቀላቀለም ጎን ለጎን ተነስቷል። ለተጫዋቹ እንግዲህ ሊቨርፑል በዩሮፒያን ውድድር የሚቆይ ከሆነ 60 ሚሊዮን ፓውንድ ለጥፏል። ነገር ግን ከዩሮፒያን ውድድር ውጪ የሚሄድ ከሆነ ደግሞ ወደ ሳውዲ ፕሮ ሊግ 72 ሚሊዮን ፓውንድ የመልቀቂያ ሂሳቡን አክቲቭ አድርጓል። እንግዲህ ክለቦች በሁለት መንገድ መጥተው ነው ከሊቨርፑል ጋር የሚደራደሩት። ስለዚህ ዳርዊን ኑኔዝ እንግዲህ ከዛሬው ሰኞ ቀን አንስቶ ማረፊያው ይለያል። ሊቨርፑል ከዛም በኋላ ወደ ቀጣይ የአጥቂ ስትራቴጂ ጉዞ ይጀምራል ማለት ነው። ዛሬ እንግዲህ በይፋ ከሚያደርጋቸው ዝውውሮች መካከል የሜሎስ ኪርኬዝ የዝውውር ሂደት ዛሬ በስራ ቀን የዝውውር መስኮቱ በተከፈተ የመጀመሪያ ቀን እንግዲህ የኪርኬዝ ዝውውር ዛሬ ይጠናቀቃል ተብሎ ይጠበቃል። ማክሰኞ ወይም ረቡዕ ፍሎሪያን ቪርትዝ እንግዲህ ለሕክምና ምርመራ ኪርኪቢ እንደሚመጣ ተረጋግጧል። ስለዚህ ማክሰኞ ወይ ረቡዕ የፍሎሪያን ቪርትዝ የመጀመሪያ የሕክምና ምርመራና የዶኩመንት የኮንትራቱ ሂደት በአጠቃላይ ሁሉም ነገር የሚጠናቀቅበት ቀናት እንግዲህ በ2-3 ቀናት ውስጥ ይጠናቀቃል። ስንት ቁጥር እንደሚለብስ ከዛም በኋላ ይፋ የሚሆን ጉዳይ ነው እና እስከ ሮብ ባለው ሊቨርፑሎች የሁለቱን ተጫዋቾችን ዝውውር ለማጠናቀቅ ጠንክሮ ይሰራሉ። በዚህ ሳምንት እንግዲህ ሊቨርፑልን በተመሳሳይ ቢዚ ይሆናል። ኑኔዝን በመሸኘት ስለሚመጣው አጥቂና የመጀመሪያ ድርድር የኪርኬዝ እና የፍሎሪያን ቪርትዝን ዝውውር ማጠናቀቅ የዚህ ሳምንት የክለቡ ቀጣይ እቅድ ነው። በሌላ በኩል እንግዲህ የምንመለከተው የጆዋው ፔድሮ ጉዳይ ነው። የጆዋው ፔድሮ ጉዳይ አሁን ላይ ከእንግሊዝ ቶፕ 6 ክለቦች ጋር የዚህ ተጫዋች ስም በየጊዜው ይያያዛል። ከዚህ ቀደም ከወራት በፊት ከአንድ ወር ከሁለት ወር በፊት እንደሰማነው ከሆነ የአርሴናል እና የሊቨርፑል ተቀዳሚ ምርጫ መሆኑ፣ በተለይ ሊጉን መላመዱ፣ በብራይተን ቤት ያሳየው መሻሻል፣ በየውድድር ዓመቱ ያሳየው እድገት ለነዚህ ሁለት ክለቦች ትኩረት ስቦ ተጫዋቹን ለማስፈረም በንቃት ከተጫዋቹ ኤጀንት ጋር ግንኙነት እንደጀመሩ ሲዘገብ ነበር። አሁን ላይ ግን ተጫዋቹን የማስፈረም አድቫንቴጅ ያለው ክለብ በቀጥታ ኒውካስል ሆኗል። ኒውካስል እንግዲህ በቀጥታ ከተጫዋቹ ጋር በተደረገ የመጀመሪያ ድርድር በግል ጉዳይ ለመስማማት መቃረባቸውና ኒውካስሎች የስራ ቀናትን የዝውውር መስኮት እስከሚከፈት ድረስ እንደሚጠብቁ ለተጫዋቹ ብራይተን የሚፈልገውን ወይም ከብራይተን ጋር ለድርድር የሚያስቀምጣቸውን የመጀመሪያ ዙር ይፋዊ ጥያቄ ለማቅረብ ቅድመ ዝግጅታቸውን አጠናቀዋል። ኒውካስሎች እንግዲህ አሁን ላይ በጆዋው ፔድሮ የዝውውር ሂደት ላይ መሪ እንደሆኑና ይህን ተጫዋች ለማዘዋወር አሁን ላይ ለኒውካስል እድሉ ሰፊ እንደሆነ ቴሌግራፍ እንግዲህ በይዞ በወጣው ዘገባ ላይ በስፋት አስቀምጧል። ኒውካስሎች እንግዲህ ይህን የዝውውር ሂደት እየመሩ ነው የሚገኙት። በቀጣይ ቀናት ምን ሊፈጠር ይችላል የሚለውን አብሮ በጋራ የምናየው ጉዳይ ነው። ምክንያቱም ቼልሲ፣ አርሴናል፣ ሊቨርፑል የዚህ ተጫዋች ፈላጊዎች ናቸው። ነገር ግን እነዚህ ክለቦች አሁን ላይ ትኩረት ያደረጉት በሊጉ ከሚገኙ አጥቂዎች ይልቅ ከሊግ ውጪ በሚገኙ አጥቂዎች ላይ ነው ትኩረት ያደረጉት። አርሴናል ሼሽኮና ጊሪኬስ ላይ አተኩሯል። ሊቨርፑል እና ቼልሲ በሂጎ ኢኬቲኬ ላይ ተፋጠዋል። በአጠቃላይ ወደ ጀርመን እና ፖርቱጋል የሚገኙ አጥቂዎች ላይ ነው እነዚህ ታላላቅ ክለቦች ትኩረት ያደረጉት። ስለዚህ ይህን አድቫንቴጅ በመጠቀም እንግዲህ ኒውካስሎች የሻምፒየንስ ሊግን እግር ኳስ ታርጌት በማድረግ እንግዲህ ተጫዋቹን ለማስፈረም ከየትኛውም ጊዜ በላይ አጋጣሚውን ለመጠቀም ጠንክረው እየሰሩ ነው። በቀጣይ ቀናት ውስጥ ልንሰማ ከምንችላቸው ይፋዊ ድርድሮች መካከል ጆዋው ፔድሮ እና ኒውካስል እና ብራይተን
ሁለቱ ክለቦች እንግዲህ ያላቸውን ቅርበት የምናውቀው ነው። በተለይ በሁለቱ ክለቦች መካከል የሰሩ ትላልቅ ስራ አስኪያጆች አሉ። ከዚህ ቀደም በማንቸስተር ዩናይትድ ጊዜያዊ ስራ አስኪያጅነት ሲሰሩ የነበሩት ዳን አሽወርዝ በብራይተንም በኒውካስልም አስደናቂ ስራ ሰርተው ነው የሄዱት። የተለያዩ ስራ አስኪያጆች አሉ በሁለቱ ክለቦች በጋራ መስራት የቻሉት እና ጥሩ መግባባት አለ በሁለቱ ክለቦች መካከል። ስለዚህ የጆዋው ፔድሮን ዝውውር ኒውካስል ምን ያክል ደረጃ ይሄዳል የሚለውን በቀጣይ ቀናት የምናየው ጉዳይ ነው። እንግዲህ ተጨማሪ የዝውውር ሂደት በየዝውውር መስኮቱ ትኩረት የሚስብ ወይም ዘገባው በየጊዜው መረጃው የሚቀያየር አንድ ክለብ ላይ መስከን ያልቻለው ወይም ወደ አንድ ክለብ የሚደረገውን ዝውውር በቀጥታ ለማጠናቀቅ በርካታ ቅድመ ሁኔታዎች ያሉት የፕሮፌሽናል ህይወቱ በአስቸጋሪ የድርድር ወይም የዝውውር ሂደት ላይ ራሱን አውጥቶ በዓለም እግር ኳስ ላይ እንዳያሳይ በሱ የዝውውር ሂደት ላይ የሚፈጠሩ የተለያዩ ጉዳዮች እንግዲህ የእግር ኳስ ህይወቱን ከጊዜ ወደ ጊዜ ከቲቪ ላይ ከእይታ ላይ ቀስ በቀስ እየወጣ የሚገኘው ስለ ናይጄሪያዊ አጥቂ ቪክተር ኦሲሜን ነው። ይሄ ተጫዋች በእንግሊዝ ክለቦች በአምስቱም ይፈለጋል። በቼልሲም፣ በሊቨርፑል፣ በአርሴናል፣ በማንቸስተር ይፈለጋል። ይሄ ተጫዋች በይፋ የሚፈለግ ተጫዋች ነው። ነገር ግን እነዚህ ክለቦች ተጫዋቹን ለማስፈረም የገንዘብ አቅም አጥተው ሳይሆን የተጫዋቹ የደሞዝ ክፍያ ወይም ቅድመ ሁኔታ የሚያስቀምጥበት መንገድ ሁሉንም ክለቦችን የማያስማማ ቶትናምም ጭምር ይፈልገው ነበር በአንድ ወቅት። ይህ ተጫዋች እንግዲህ እንደ ቅድመ ሁኔታ የሚያስቀምጠው የደሞዝ ወይም ተጫዋቹ በሳምንት የሚከፈለው የደሞዝ ክፍያ ለየትኛውም ክለብ ለፋይናንስ ስርዓት የሚያናጋ ከፍተኛ የደሞዝ ጥያቄ ነው የሚያቀርበው። ይሄ ጉዳይ ደግሞ ክለቦችን ከዝውውሩ ላይ እያራቀ ፍላጎታቸውን እየቀነሰ አሁን የተጫዋቹ ቀጥተኛ ፈላጊ ሆኑ እየመጡ የሚገኙት ከሳውዲ ፕሮ ሊግ ነው። አልሂላል እንግዲህ ከናፖሊ ጋር በይፋ ተስማምቶ በ75 ሚሊዮን ዩሮ እንደ ብቃቱ ታይቶ የሚጨመር ክፍያ ተካቶበት የአልሂላል ኃላፊዎች ቅድመ ሁኔታውን አሟልተው ከናፖሊ ጋር ከተስማሙ በኋላ የተጫዋቹ ደሞዝ ልክ እንደ ዩሮፒያን ውድድር ላይ እንደሚሳተፉ ክለቦች ባስቀመጠው ክራይቴሪያ ብቻ ሳይሆን ተጨማሪ ወደ ሳውዲ ፕሮ ሊግ የሚሄድ ከሆነ ከዛ የተሻለ ደሞዝ እዚህ ጋር የእንግሊዝም ክለቦች ሌሎችም ክለቦች ተጫዋቹን ለማስፈረም የደሞዝ ጥያቄው ከፍተኛ ስለሆነ ትተውታል። ነገር ግን የሳውዲ ክለቦች ሲመጡ ደግሞ በተመሳሳይ ከእንግሊዝ ክለቦችን ከጠየቀው ደሞዝ በላይ ከፍ ያለ ደሞዝ እንደገና ውሉ ላይ እንዲሰፍር በተለይ ደግሞ በፈረንጆቹ አዲስ ዓመት በውሰት ወደ ዩሮፒያን ውድድር መጥቶ እንዲጫወት ፍቃድ እንዲሰጠው ውሉ ላይ እንዲሰፍር ጠይቆ እንግዲህ ያ የዝውውር ሂደት ተቋርጧል። አሁን ላይ የተጫዋቹ ፈላጊ ሆኖ በአዲስ መልኩ ወደ ገበያው የመጣው ማንቸስተር ዩናይትድ ነው። ነገር ግን ተጫዋቹ አሁንም የዩኤፋ ቻምፒየንስ ሊግ ውድድርን ይፈልጋል። ቼልሲ ከዚህ ቀደም በተጫዋቹ ላይ ጠንካራ ፍላጎት ነበረው። ነገር ግን ቼልሲዎች የተጫዋቹ የደሞዝ ክፍያ ቼልሲዎች ለመክፈል ፈቃደኛ ስላልሆኑ ትኩረታቸውን ወደ ኢኬቲኬ ወደ ሌሎች አጥቂዎች አድርገዋል። ስለዚህ ቪክተር ኦሲሜን አሁንም የዚህ የዝውውር መስኮት ትኩረት ሆኗል። በተጠናቀቀው የውድድር ዓመት ባለፈው ሳመር እንደምታስታውሱት ከሆነ ወደ ቼልሲ ለመዘዋወር በእጅጉ ተቃርቦ ነበር። ቼልሲዎች ሉካኩን የዝውውሩ አካል በማድረግ ከናፖሊ ለማምጣት ቅድመ ሁኔታዎችን አጠናቀው የተለያዩ ሂደቶችን ከጨረሱ በኋላ ተጫዋቹ የደሞዝ ስኬሉን ከፍ በማድረጉ ምክንያት ያ ዝውውር ተሰናከለ። ሉካኩ ብቻ ነው የተዘዋወረው። ቼልሲ ከዛም በኋላ ትኩረቱን ወደ ሲሞን ኦሞርዲዮን አድርጎ ያም ዝውውር ሊሳካ አልቻለም። ከዛም በኋላ ጆዋው ፊሊክስን ከአትሌቲኮ ማድሪድ ማስፈረም የቻሉት እና አሁን የማንቸስተር ዩናይትዶች ትኩረት ሆኗል። ነገር ግን ዩናይትድ የፋይናንስ ስርዓቱን በሚያናጋ መልኩ ለዚህ ተጫዋች ይህን ያክል ደሞዝ ይከፍላል ተብሎ ባይጠበቅም ግን አሁን ዩናይትድ እንግዲህ የተጫዋቹ አዲስ ፈላጊ ሆኖ ብቅ ብሏል። በአጠቃላይ ከእሁድ ምሽት እስከ ሰኞ ንጋት ይህን ፕሮግራም እስከምታደምጡበት ድረስ ያለው የዝውውር መረጃ
ይህን ይመስላል። እንግዲህ ዝውውሮች እየተቀያየሩ ከዘገባ የተለያዩ አይነት ዘገባዎች፣ ሪፖርቶች እየወጡ ነው የሚገኙት። ትናንት የተደመጡ የዝውውር ሂደቶች ዛሬ ላይ ተቀይሮ ነው የምናደምጠው። ልክ በቅርብ ሳምንታት እንደተጠናቀቁ ዝውውሮች ካልሆነ በቀር በጣም የዝውውር መረጃዎችን ለመቀበል አሁን ላይ በጣም ፈታኝ እየሆነ ነው። ሪካርዶ ፖርቱጋል ሰፊ ዝርዝር የቪክተር ጌሪኬስን ውሳኔ በነ አልሜዳ እና ሰባስቲያን ቪዳል አማካኝነት ሪፖርቱ ከወጣ በኋላ አርሴናል ይህን ተጫዋች የማስፈረም እድሉ ሰፊ ነው ተብሎ ሲነገር ነበር። እሁድ ምሽት ላይ ደግሞ ይሄ የመረጃ ምንጭ ደግሞ አርሴናል ተጫዋቹን ከራሱ ራደር ውስጥ አስወጥቷል። በአርሴናል ራደር ውስጥ የሚገኙ አጥቂዎች 2 ናቸው። ቤንጃሚን ሼሽኮ ካልተሳካ ደግሞ ኦሊ ዋትኪንስ ማስፈረም ነው የሚል ሌላ ሪፖርት ይዞ ወጥቷል። ስለዚህ የዝውውር መረጃዎችን ያለውን እውነታ ከነመረጃ ምንጮች የምንጠቁማችሁ፣ በኋላ ላይ ነገራቶች መቀየራቸው አይቀርም። ሩመርስ በጣም አስቸጋሪ ነው እና ጠንከር ያለ ድርድር ሲጀምር ደግሞ የታመኑ ዘጋቢዎች ይዘው ይወጣሉ እና ዴቪድ ኦርኒስተንም ፋብሪዚዮም ፍሎሪያን ፕላተንበርግም እውነታውን ለሚዲያው ዘርዝረው ያለውን ወቅታዊ ሂደት ሲያቀርቡ ደግሞ እኛ እነዛ መረጃዎችን ተከታትለን ወደ እናንተ ከተረጋገጡ መረጃዎች አጣቅሰን ይዘላችሁ እንመጣለን። ፕሮግራማችንን ላይክ አድርጉ። ላይካችሁ በእጅጉ ይጠቅመናል። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እንድታደምጡ፣ ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ ድጋፍ አድርጉ። አዳዲስ መረጃዎች ካገኘን ደግሞ በሌላ ፕሮግራም ይዘንላችሁ እንመጣለን። ሰላም ቆዩ።